መርዝ ነው እሱ። ጥሩ ሰው አይደለም። በጣም ዘረኝነትና የሰው ጥላቻ አለበት። ሰውን በሰውነቱ የሚያምን አይደለም። መልስ ለመመለስ የሚያስፈልጋቸው አንዳንድ አሜሪካና ሌላ ቦታ ሆናችሁ የምትለምኑ አረብ ሀገር ቁጭ ብለን ብንለምን ከኛ ያምርብናል ነው። እኔ ስም አላነሳም፣ ቤቴ ላይ ነው ስም አንስቻለሁ። ጠዋትም አሁንም አነሳለሁ። እንኳን አፋታች እንኳንም ባለዳር ሆነች። ሌላ ነገር ትሉ ነበር። እንኳን አፋታች ይኸውና ባለቤቴን ከሆነ ታርቅ ያለው ገባችሁ። ወላሂ ሀቢባ ምንም ነገር አላፋታችኝም። እኔ እናንተ በምትሰሙት ጆሮ አልሰማም፣ በምታስቡት አይምሮ ማሰብ ግድ የለብኝም። እኔን መርገጥ መብት አላችሁ። ጥፋት ባላችሁበት ቦታ ስትረግጡኝ አያለው ረገጣ ሼር ታደርጉልኛላችሁ። ትክክለኛውን እማርበታለሁ። ዝም ብሎ የጥላቻና የቅናቱን ደስ ይለኛል። ቅናት ከሌለ ሰው አያድግም። ቅናተኞች ስላሉ ነው ከኢጅፕት መጥቼ እዚህ እየሰራው ያለሁት። ከማንም በላይ እየሰራው ያለሁት ደግሞ ቅናታም ባይኖረኝ የሚጠላኝ ባይኖረኝ አልጠነክርም ነበር። ስለዛ በኔ በኩልም ሳሚራን በጣም ነው የምትወድሽ። ቁጭ እያለች ነው አንቺ ስር የምታድረው። ጥላቻ የላትም ያንቺን። እኔም እንደዛው ነኝ። ቤታችሁን እየከፈታችሁ ሌላ ነገር የምትናገሩት በእናታችሁ አቁሙ። ሰው ይውደደኝ ብዬ ሀቢባ እህቴ ለማለት የግድ ከኔ ጋር መወለድ የለባትም። መጨረሻ ላይ የምናገረው ምን አባቴ እኔ ማንም በልጣለሁና ነው። ፌመስ ስለሆንኩ የሴት ልጅ እንባ ይደበቅ ነው እንዴ? አሁን ተወዱኛላችሁ በእውነት። ማንም መጥቶ እንደሚናገረው ያችን ብትሆን ይችም ተናገሩ። ኑ አላለችም። ማስታወቂያ አልሰራችም። ሀቢባ ጋር ውሰዱልኝ ስላለች አመጣው እዚህ ስር ኖ ምናምን የምትለው ይሄድ በጭንቅላት ተተከላ አያገባኝም፣ አትወክለኝም። ሄደዛ ቅድሙንም እዚህ ቤት የሚገባ ሰው ማን እንደሆነ ስለምናቅ የፈለከውን ማለት ትችላለህ። እኔ ወላሂ ዙልም አልወድም። እህቴ ነሽ። እሷም ግን ለወንዶች ማስተላልፈው መልእክት መጨረሻ ላይ ሀቢባም ሴት ልጅ እንደሆነች ጎበዝ ናት እንጂ እንደናንተ ዘግታ ሚዲያዋን ጠፍታ እንደዚህ ተባልኩ ምናምን እያለቀሰች ምናምን እንደ ሌሎች ሴቶች እንድትሆን ነው የምትፈልጉት። እሷ ደግሞ በፍጹም አትሆንም። ገባችሁ? በፍጹም አትሆንም ሀቢባ። ወንድሜ ማሜም ጠዋት ቤቱ ላይ ተቀይሞ ነበር። ልክ ሰው ስሚኝ፣ ማሜ ወንድሜ ነው። አባት ስለሌለኝ አባቴም ነው እሱ። አንቺ ቪዲዮ እየሰሩ ትዳር ታፋታለች ምናምን ሲያይ ሰው የሰማውን ባያወራ ጥሩ ነው። ማሜ ሲናገር ማሜ እያልኩት ይሄን ነው እኛ ነን አልኩት። ለምን የምችለው ወንድሜን ነው እና አብዲን ነው። አብዲንም ልክ እንደ ወንድሜ ስለማየው አስረዳዋለሁ። ከፈለገ ይቀየመኝ፣ ከፈለገ ይምታኝ፣ ችግር የለውም አስረዳዋለሁ። ማሜም ቢሆን ወንድሜ ስለሆነ ሂጄ ገብቼ አስረዳሁት፣ አስቆምኩት። ሌላ ነገር ሊናገር ሲል ማሜ ሀቡ በኦሮምኛ ነው አላህ ነው የሚሰማው፣ ምላሴ ይታሰራል ነገ። በኦሮምኛ ነው የነገርኩት። ሀቡ እኮ ይታዘበኛል እሱም ለማሽቃበጥም ከሆነ ሀቢባ እኮ ማሜ እኛንን ሂደን ልጅቷ ቪዲዮ ሰርታ እንደዚህ አይነት ቪዲዮ ልጆችን ይዤ አሁን ራሱ እኮ የሳውዲ አረቢያ ልጅ በብሔር አንዳንድ ሰዎች በሌላ ጥላቻ የሰከሩት አላውቅም። እሱ ሌላ ነገር ነው፣ አያገባኝም። እኔን ከምንም ካሁን በኋላ የድሮ ሙባሪክ ሙቷል። በምንም በጎጥም የለውም በምንም የለውም፣ ብሔርም የለኝም። ሙስሊም መሆኔንና ሰው መሆኔን ነው የማውቀው። ኢትዮጵያዊ ነኝ፣ ወደዳችሁም ጠላችሁም። ኢትዮጵያዊነት ላይ መፋቅ አልችልም። ሙስሊም መሆኔን አልቀይርም፣ ሰው መሆኔን አልቀይርም። ሌላም የማውቀው ነገር የለም። ስለዛ ማለት ነው ቤታችሁን ከፍታችሁ ፎቶዋን ዘግዝቃችሁ ምሰድቧት። ትላንትና የተፈጠረው ጉዳይ ቃል በቃል ልጅቷ ቪዲዮ ሰርታ ለሀቢባ ሼር አድርጉልኝ ስላለች የኔም ጉዳይ ሀቢባ ጋር ሌላ ሰው ይዞት መምጣት ስላልፈለግኩ እኔ ነኝ የገባው። እኔን መሳደብም መውቀስም እንትን ማለትም ትችላላችሁ፣ ግን በእኔ የተያያዘ ሀቢባን አትስደቧት። በሌላ ምክንያት ወይ ደግሞ በሌላ ነገር እንደፈለጋችሁ አያገባኝም። በእኔ ምክንያት ግን ሀቢባ ናት ትዳር ያፋታችሁ አትበሉ። ልወቅም
አልወቅም። ትላንትና ያመጣሁት እኔ ነኝ። ጉዳዩንም ያመጣሁት እኔ ነኝ። ጨርሻለሁ። ሀቢባ ሙባረክ፣ በመጀመሪያ ሐቀኛ ስለሆንክ ሐቅ ይውጣልክ። አመሰግናለሁ። ግን መተክ ራሱ ባትናገር እኔ አንተን እኮ አልተቀየምኩህም። እኔ ይኸውልህ በጣም ሙድ የገባኝ አራዳ ዘመናዊ ሰው ነኝ። ሰገጤ ፋራ ገገማ አይደለሁም። አንዱ በተናገረው አንዱን የምቀየም ሰው አይደለሁም። አብዲ የሚባለው ባለጌ አፉን ለከፈተው አንተን ጥሩን ወንድሜን አልቀየምም። እሱ የኔ ፐርሰናል ጥላቻ አለብህ። ኔቨር የግል ጥላቻ አለበት። የግል ጥላቻ አለበት። ከሚባለው ነገር የግል ጥላቻ ሳይሆን በጣም የግል ጥላቻ አለበት። ባለፈው ሰው ታገተ አልታገተ ሲባል በዛን ጊዜ አጋጣሚ ወላሂ ያለ መግባባት እንጂ ሀቡዬ ማይተሙት ልንገር ሙባረክን እኔ ማስመሰል ስለማልወድ ሀቁ ልንገር ፐርሰናል ጥላቻ አለበት። ለምን እንደሚጠላኝ ልንገር። ምን አለ ከማንም በላይ ሀቢባ እኛን ትጠላናለች አለ። በብሔር እኔ ብሔርተኛ አይደለሁም። እኔ አንድ ቀን ስለ ብሔሬ እንዲህ ነው ብዬ አላውቅም። እኔ ሰውን ሁሉንም እምነት ሁሉንም ብሔር እኩል የምወድ ሁሉንም ኢትዮጵያዊ እኩል የምወድ እዚህ ቤት በ3 ዓመት ውስጥ ያልተረዳ ኢትዮጵያዊ ያልተረዳ ብሔር ያልተረዳ እምነት የለም። በሚሊዮኖች ታመው መጥቶ የተሰበሰበላቸው ሁሉም ብሔሮች አሉ። ለዛ ደግሞ ማስረጃ ቪዲዮዎችም ደብተሬ ላይ የተመዘገበውን ከነስማቸው ከነ ባንክ አካውንታቸው ከነ ቁጥራቸው ሁሉን ነገር ማስረጃ ማቅረብ የምችል ሰው ነኝ። ደረቴን ነፍቼ ይናገራለሁ ማስረጃ ስላለኝ። ኦኬ እዚህ ቤት አንድ ሰው ገብቶ ብሔርክ እንደዚህ ስለሆነ አንተ አትረዳም ተብሎ ይወጣ የለም። እንደውም ከሁሉም በላይ ይቅርታ ብሔር መጥራት አልወድም። ከሁሉም በላይ ኦሮሞዎች ናቸው እዚህ ቤት የተረዱት። እያንዳንዱ ቪዲዮ ይመሰክራል። መዳም ቤት ሲጎዱ ፖሊስ ደውዬ እንዲደርሱ ያደረኩላቸው፣ ከቢሮ አውጥተው ጥለዋቸው ትኬት ለምኜ ቆርጬ ስንት ነገር አድርጌ ሀገራቸው የሸኟቸው ከቤተሰቦቻቸው ጋር ያገናኟቸው በኦሮምኛ እየመረቁኝ ሁላ ቪዲዮ የላኩልኝ ማስረጃ ለጥፌ ቪዲዮ የሰራሁት ስንት አለ። እኔ ብሔር እመርጣለሁ እንደ እኔ ሰው ሳግዝ ሰው ሳያቅሽ ሲቀር አንድ ነገር አለ እንግዲህ እኮ ካላወቀ ይጠይቅ። ስለዚህ ከመናገሩ በፊት ሀቢባ ኦሮሞን ትጠላለች። አንቺና አብዲ መሀል ያለውን ጉዳይ ለአንቺም ወንድምሽ ነኝ ለአብዲም ወንድሙ ነኝ። ወላሂ ወንድሙ መርዝ ነው እሱ። ጥሩ ሰው አይደለም። በጣም ዘረኝነትና የሰው ጥላቻ አለበት። ሰውን በሰውነቱ የሚያምን አይደለም። አልተረዳዳችሁም አልኩሽ። እኔ በቃ እሱ ይናገር አንቺ አትናገሪሽ። ለምን ታውቂያለሽ? ወላሂ አልተረዳዳችሁም እንጂ እኔ አሁን አብዲ እንደዚህ ነው ብል ላታምኚኝ ወይ ደግሞ ያደላው ስለመስልሽ እዚህ ምድር ላይ ወላሂ በጣም የምወደውና የሚወደኝ ጓደኛ ወንድ ማን ነው ብለሽ እስኪ ጓደኛን ጥራ ብትይኝ እሱን ነው የምጠራው። ለምን ብዙ ነገር ውሎልኝ ለእኔ ብሎ እናቱ ልጁ ባለቤቱ ተሰድባ ታምሜ በሽተኛ ሆኜ አቋም ያለው ከኔ ጋር ቁሞ ማለት ነው ቱርክ ድረስ ሊሄድ ፕሮሰሱን ከጨረሰ በኋላ ወንድሜ ቤት እያስቸገረ ነው ይሄድና ከዛ በኩል ደግሞ ሌላ ቦታ ማለፍ አለበት ስለተባለ ወንድሜ ቀይሬ ይዤ ሄድኩ። ስለዛ ወላሂ ሀቢባ ከፈለግሽ ውሸታም ነው በይኝ እንጂ አንድ ቀን ግን የሰው ልጅ እንደጣላ አይቀርም። አንቺና አብዲ እርግጠኛ ነኝ አንድ ቀን ትገናኛላችሁ፣ ትታረቃላችሁ፣ ግን ትተፋፈራላችሁ። እውነቴን ነው የምልሽ። እኔ ዝም ብዬ አልናገርም። አቡ አይተሽኛል፣ ትገምችኛለሽ። እዚህም ስንቴ መጥቻለሁ። አንድ ቀን ገባሽ? እሺ ሙባረክ፣ አንድ ነገር ልንገርክ፣ ምን እንደሆነ ያለው ሀቢባ ቤት አንሄድም ብዬ የተከራከርኩት ሀቢባ በጣም እንደምጠላን ፕሩቭ አለኝ አለ። የዛሬ ዓመት ከ6 ወር ምንድነው ፕሩቭክ ይባላል። በአረንጓዴ ቢጫ ቀይ ሲኒ በሚኒሊክ ሲኒ ቡና ትጠጣለች። እንዴት ነው እኔ በአረንጓዴ ቢጫ ቀይ ሲኒ ቡና መጠጣቴ ክፉ ሰው መጥፎ ሰውና ኦሮሞን ጠል የሚያደርገኝ? እንዴት ሰው በሲኒ እንዴት ሰው ይለካል? ማለት ጭንቅላቱ እዚህ ድረስ ነው ወይ? የሆነ አንድ አሁን ማስረጃ ብሎ ማቅረብ ያለበት እሱ የሆነ ኦሮሞ ሰው ገብቶ እዚህ ቤት ችግሩ ሲናገር እኔ ኦሮሞ አረዳም ብዬ ከቤቴ ባባል ያ ትልቅ ማስረጃ ነው። አዎ ሀቢባ ኦሮሞ ትጠላለች ይባላል። እንዴት ሰው በምትበላበት ሲኒ እንዴት ሰው እኮ ባገኘው ነገር ይበላል፣ ባገኘው ነገር ይጠጣል። እንዴት እንደዚህ አይነት አስተሳሰብ በጣም ጭንቅላቱ የወረደ መሆኑን ያሳየበት የጭንቅላቱ ልክ ያሳየው። የሰው ልጅ አፉ ሲከፈት ነው ጭንቅላቱ የሚታየው። በጣም የዛኔ ሙባረክ እኔ ሳላቅ ነው ያስገባሁት። እሱ ሰውዬ መሆኑን ባቅ አላስገባውም ነበር። እኔ ቤት ሁሉም ብሔር ሁሉም ሃይማኖት መጥቶ እዚህ ቤት ችግር ካለበት ይናገራል። ማንም ሊያስቆመኝ አይችልም። 3 ዓመት ሙሉ ማንም አፉን ከፈተ። በየቤቱ ፎቶ ይዘቅዝቀው ረገጡኝ። ማን አስቆመኝ?
ማንም ሊያስቆመኝ አይችልም። እማቆመው ስሞት ነው። በህይወት እስካለው ድረስ ማንም ሰው ችግር ላይ ነኝ ብሎ እዚህ ቤት መጥቶ ችግሩን ከተናገረ ቤቴን ከፍቼ ከማዳመጥ ወደኋላ አልልም። ወንድ የሆነ ሰው ያስቆመኝ። አሁንም እኔ ላንቺ መቼም አንቺን መምከር እንትን ላይ ትልቅ ውሃ ላይ ባህር ላይ እንደ በሽናን ነው እንደ ትላንትናው እንደ በቃ እኔ አሁን ዛሬ ወንድሜ የምትይ ሰው ነኝ። ልክድ እችላለሁ። ገባሽ? ሰው ስለሆንኩ ልከዳሽ እችላለሁ። ወንድሜ እያልሽኝ እያመንሽኝ ሙባረክ እንደዛ ነው የምትለያቸው ነገር አለ። እንደዛ ሳሎን ስገኝ ታዝኛለሽ። ስለዛ የሰው ልጅ ይጋጫል፣ ብዙ ነገር ላይ እንትን ይባላል። ስለዛ አሁን እንደ በፊቱሽ ስራሽን ቀጥይ። አሁንም ሌላ አንድ ልጅ ገብታ ቅድም ሙባረክ ሀቢባ ጋር እንድትወስደኝ ፈልጋለሁ ባለችው ሌሎቹ አንዳንድ ሰዎች ኖ እያሉ ነበር። የት ይታይልሽ ጉዳይሽ አልኳት። ሀቢባ ቤት ይታይልኝ አለች። እኔ ደግሞ ሀቢባ ብሎክ እስከምታደርገኝ ወይ ደግሞ አትምጣ እስከምትለኝ ድረስ ወዝሻለሁ ብዬ ቃል ገባሁላት። መቼም ነው ሙባረክ፣ በጣም ነው የምወድክ ወንድሜ ነክ። መወለድ ቋንቋ ነው። እሺ መቼ ማንም አፉን ቢከፍት ኔቨር እኔ አንተን ልጠላህ የምችለው መጥፎ ነገር ስታደርግ ባይክ ሴት እህቶቼን ስትበድል ወይም ከራስህ አፍ ሲወጣ ካላዩ በስተቀር ማንም አብሮክ ተቀምጦ አፉን ስለከፈተ አብሬ መጨፈለቅ ሰው አይደለም። በጣም ጥሩ ጸባይ ነው። ከአንቺ ራሱ መማር አለብን። አዎ እስከሚታይ ድረስ ወይ መረጃ እስከሚደርስ ድረስ እንትን ማለት ነው። እና እዚህ ላላችሁት ወላሂ ውሸት ምን ያደርጋል? ትላንትና መርየምን ያመጣዋት እኔው ራሴ ነኝ። እንደውም ሞዴሬተር ስለሌለኝ እንጂ በዛኛው ስልክ ማስገባትም እኔ ነበርኩ ሰቅጄ ማለት ነው። ትላንትና ይጃት የመጣው እኔ ነኝ። ችግሯ እንደዛ ተነጋግረናል። ሌላ ነገር ደግሞ ነገ እንዳይመጣ ሀቢባ ቃሏን ሰብራለች። ገስት ራሷን ልክ ይላታለሁ። ሙባረክ ደስ የሚልክ ነገር አስመሳይ አይደለሁም። ወዲያው ሪከርድ እንደተላከልኝ በየቤቱ ገብታ እንዳወራች ትናንትና የሆነ ሰው ቤት ዛሬ የሆነ ሰው ቤት እንደላክ ሁለት ቤት ገብታ እንዳወራች ሪከርድ ሲልኩልኝ ምን አልኩ? ሙባረክ በእናትህ ከአጥንት የማልከው እኔ ቤት ላይቭ ሪከርድ አለኝ ለእሷ ብዬ ያስቀመጥኩት ነገ ባያሰራላት አይዲዋን ባለው ጊዜ ባያደርስላት ሙባረክን አምጥቼ ላይቭ ላይ ህዝብ ፊት ለመጠየቅ ላይቭ ረጅም ስለሆነ አጭር ከዚሁ ስልክ ላይ ቀዳሁትኝ። ትናንትና ምን ሲል በእናቱ አጥንት ሲምልና የትም ቤት ገብታ ስሙን ካላነሳች በሳምንት ውስጥ ኢቃማዋን አስጨርሶ መጥቶ እዚህ ቤት ገስት ላይ ህዝብ እያየ ሊያስረክባት አይዲዋን ቃል ሲገባ ሪከርድ አደረግኩት እና በስልኬ አጭር ሪከርድ አስቀመጥኩ። ረጅም ላይቭ ዳውንሎድ ከማድረግ ታውቃላችሁ፣ 6 ሰዓት 8 ሰዓት ነው እኔ ላይቭ ላይ የምቆየው። ያንን ሁሉ ዳውንሎድ ማድረግ አይችልም ስልኬ። ለዛ አጭር ቀድቼ ለሷ ብዬ አስቀመጥኩ። ዛሬ ጠዋት ዋትሳፕ ላይ ከእንቅልፌ ስነሳ ቅድም ምን ደረሰኝ? አንድ ማታ የሆነ ሰው ቤት ዛሬም ደግሞ የሆነ ሰው ቤት ገብታ ስለ ሙባረክ እና ስለ ራሷ ስታወራ ጭራሽ እንደውም የዛሬው የተላከውማ ተገርዟል አልተገረዘም እያሉ ሲያላግጡበት ሙባረክ ላይ እየሰደቡኝ ወራች ቁጭ ብላ እየከሰስኳ ስለሆነ ከውስጥ ጀምሬ ሻወር ገብቼ ለራሷ አምላክ ላኩለትና በህግ ትፈልገኝ እጅን አንስቻለሁ። እኔም እጅን አንስቻለሁ። በህግ ፈልጋታለሁ። ጨርሻለሁ። አመሰግናለሁ። እኔ ሄጃለሁ። ከዚህ በኋላ እኔ ሙባረክን ለምን በቃልክ ለምን በሳምንቱ አይዲዮ አላለቀም ብዬ አልጠይቀውም። ምክንያቱም በእናቱ አጥንት ትናንትና የማለው የትም ቦታ ገብታ ስሙን ካላነሳች በሳምንት ውስጥ ጨርሶ አምጥቶ እዚህ ላይ ያስረክባት ነበር። ሶስቷ ከአንድም ሁለትም ቤት ገባች፣ አወራች ለስሙ። እሷ ቀድማ መስመር ጣሰች። እሷ ቀድማ ውላቸውን አፈረሰች። ከዚህ በኋላ መጠየቅ አትችልም። እኔ ለራሷ ቮይስ አድርጌላት አበባሽን አጨርሻ አላስገባሽም ብያት ነው። ብር 19,000 ብር በልቶኛል፣ ወርቅ በልቶኛል ያለችው ነገር ሴትን ልጅ እንደማልበላና በእናቴ አጥንትም እያለው ሴትን ልጅ እንደማልበላ ሰሚራ ባለቤቴ ትመሰክራለች። ሌላ ሰው ተይና ማለት ነው። አይ ችግሯን መፍታት ሳይሆን ፍምስና ነው የፈለገችው። ለዛ ነው በየቤቱ የዞረችው። ነገርኩኝ ብላ አካውንቷ ሰጣኝ ላይ ግባበት ብላ ወላሂ እኔ እጅ ነበር ፎቶ ላነሳልሽ እችላለሁ። እኔ እጅ ነበር አካውንቷ ብዙ ነገር እያለ ነበር። እሷ መፈመስ ፈለገች። አንዴ ትፈቅድልኝ? አንዴ እሺ ሙቤ አንዴ መኩ ያውራ። እሺ መኩ ይኸውላችሁ እኔ ትላንትና መሀል ልገባ ነበረ። በጣም ነገሩ
ሳይፈስ እንደዚህ ሳይንዛዛ እናንተንም ማስገብቼ ቢሆን ኖሮ እኔ እንኳን በሚኒሊክ ሲዲ ቡና ጠጣች ተብዬ እንደዛ ተቀልጥያለሁ አመት ሙሉ። እናንተንም ማስገብቼ ቢሆን ኖሮ ሀቢባ ይህን ብሔር አስገብታ ይህን ብሔር እንደዚህ ያደረገች የዚህን ብሔር እንትን ትዳር አፈረሰች ተብሎ ትልቅ እሳት ነበር የሚነሳው። አይ እሱን ቆይ ሲቀጥሉ አወራበታለሁ። ይኸውልህ አቡዬ ልፋትሽ ይገባኛል። እሱን ለማስማት ብዙ ጥረት ስታደርጊ አይቼሻለሁ። አሮ ነው ነፍሰ ጡር ሆነሽ ሁሉ መሸከምሽ እኔ በጣም ነው የማዝነው። ኤኒዌይ አይዞሽ በርቺ። ሙቤ ግን እኔ አንድ ነገር ልንገርህ፣ ወንድ ልጅ ነህ። ይሄ መፈመስ የሚባለው ነገር እናውቀዋለን ምን እንደሆነ። ሰዎች ደግሞ ሁል ጊዜ በተለያየ መንገድ ይመጣል። በእኔም ላይ ብዙ ነገር ደርሶ ያውቃል። ገብቷል። አንድ ሰው ለመጣል ሰው ብዙ መንገድ ይሄዳል። ግን እኔ አሁን አንተን የምነግርህ ምንድነው ለሴቶች ስትቆረቆር ለሴቶች ብዙ ነገር ስታደርግ የቆየ ሰው ነው። አይኖ ቅድም ሰምተህ ከሆነ እኔ ድንገት ስገባ አቡ አላወቀም ነበር ምን ደረጃ ላይ እንዳሉና እንደ ቀልድ ነበር እየተጫወተ የነበረውና እኔ ገብቼ አስቆምኩኝ። ሰምተህ ከሆነ ገባውና ተው ሙቤ እንዲህ ቃል ገብቷልና ይሄ ነገር ልክ አይደለም እና አንቺም እንዲህ ለምን ታደርጊያለሽ ስላት ወይ እኔ እኮ በመጥፎ አላነሳሁትም ብላ ደነገጠች። አይ ቲንክ ይመስለኛል አላርለም እስከዛሬ ድረስ በረዳቸው ማጣቃቸው ሴቶች ልጆች ልክ እንደዛ ሆነ ሚውት አድርጎ እንደማለም ማን ነው ያስተጋባል? ያኛው ማን ነው? ሰሚራ ማሪ ሚውት አድርጊ። ሰሚራ ለምንድን ነው ሚውት ማታረጊው? ሰሚራ ሚውት ሳረጋት እንዲያገኝ ተወጣው። ቆይ መልሼ አስገባሻለሁ። መልሰሽ ጻፊ። እሺ ሰሚራ። እሺ እኔ ሳወራ ከሷ ጋር ነው የሚያስተጋባው እና ሙዋኤው አንተ ለፈጣሪ ብለህ ለሚያይክ ህዝብ ብለህ እኔ እንዳንቺ ክፉ አይደለም ብለህ አስራና ተገላገላት። ከዛም ከፈለክ ፍታት። ግን የሚመስለኝ እኔ ምንድነው እላ አትግባ ከነሱ ጋር በቃ እንዴ ነው አንተ ደረጃ ነው እቀው ብዙ ነገር ያረክልኝ ነው። ማፉ አንድ ነገር ልነግርህ እፈልጋለሁ። ወረን ለመናገር ስምህን አይቶም አንዳንድ ሊጠላ ይችላል። እኔ ባለፈው ነው አንተን ያየው በሐኒ ምናምን የምትባለው ሳውዲ አረቢያ ላይ ታገተች ሞተች ምናምን ሲባል ስትናገር ነው ያየው። ፎሎ ያደረኩ በራሴ ማለት ነው። እውነቴን ነው። በጣም ነው ማደንቅህ። እኔም ፈልጋቸውን ስራ ነው የምሰራው ሁሉ ለመናገር ማለት ነው። እዚህም አቢባ ጋር በቀደም ያቺ ልጅ ሙታ የሞተችው የኦሮሞ ልጅ ናት። ኦሮሞ፣ አማራ፣ ትግሬ ሳትል ሳታጣራ ገብተህ እንደ አንድ ሰው ስራ አንተ ስትከራከር ያደረካቸው በልጆች ይዩ። እንደዛ ነው ብለህ በጣም እንደዚህ አይነት ሰው ይመቸኛል። የፈለገ ብሔር ይሁን። እኔ ብሔር ጠል አይደለሁም። ሲጀመር ብሔር ጠል ሳልሆን አንቀልቅሎኝ የሆነ ሰዓት ያደረጋቸው ነገር አለ። እሱን ጨርሼ ማንሳትም ስለማልፈልግ ይቅር። እሱ የትኛውንም ብሔር ጠል አይደለሁም። የትኛውንም ሃይማኖት ጠል አይደለሁም። ለማንም ነው እየሰራው የነበርኩት። አጋጣሚ ተፈጠረ። ትላንትና መጣች፣ አስገባዋት፣ ታየላት። ጉዳዩዋ አቢባ ጋር መታየት ስለፈለገች ጉዳዩዋ አቢባ ጋር እንዲታይላት ስለፈለገች አቢባ ጋር መጣ፣ ታየ። እሺ አይ ሐቄ ሳይወጣ ምንም ነገር አላደርግም ስል መጨረሻ ላይ ሴት ልጅ ስትናደድ የፈለገችውን ነገር ትላለች እና ብላ ነገሩን ጨርሰን ገስትና ገስት እየገባሽ ሌላ ነገር አያስፈልግም ጠብቂ የእናቴ አጥንት ብዬ ሚዬ እሺ ተባብለን እሺ ብላ ትላለች። ማታ ገስት ላይ ነው ያደረችው በኔ ስም ማለት ነው።
ዛሬ ጭራሽ ደግሞ ክብሬን የሚነካ ከዛ ተቀርጾ የሚሄደው ቪዲዮ ተቀርጾ ይመጣልኝ የላከልኝ ሰው አላቅም። በዋትሳፕ ነው ይመጣልኝ። ፖስት አድርጎታል እኔ ፌስቡክ ላይ ወይ ኢንስታግራም ላይ እኔ ማላቀው ላይ ፖስት አድርጎት ተነስቶ ነው እሷ ያለችበት ገስት ላይ ተገርዟል እንዴ እንደዚህ ሆኗል እንዴ? ጭራሽ ክብሬን የሚነካ ነገር ስላደረገች ምስቱ ነኝ ብላለች። ያለውን ነገር እኔ ከዛሬ ጀምሬ ትላንትም ለሀቢባ መጀመሪያ ነገርኳት። ፎቶን ተጠቅማ ፖስት ስላደረገች እኔ በህግ ከጠየቅኳት ሴት ልጅ ተብዬ ነገ ስለምወቀስ አውርጄዋለሁ። ሴት ልጅ ብዬ ስለምወቀስ አጣሪልንና ህዝቡ ሚስማ ብዬ ነው የመጣሁት። እምቢ ብላ አሁንም ሄዳ እያስወራች እና እያወራች የማሰራው አይዲም የለም። ይቅርታ ማኩዬ በጣም ነው የምወደው። ትክክል ነው አንተ ያልከው ትክክል ነው። ግን ባለውበት ሁኔታ ትዳሬን ባጥብጣ ሰማኝ እቤት ድረስ መታ አንድ ነገር አለ። አንተ እንደ ክርስቲያን አይፈቀድልህም፣ እኔ እንደ ሙስሊም ይፈቀድልኛል። ታውቃለች የማኩ በደንብ ልብ የምታደርገው በደንብ የምታዳምጠኝ እዚህ ቦታ ላይ ነው። አንተ እንደ ክርስቲያን አይፈቀድልህም፣ ምስትህን ብቻ ነው ከምስትህ ጋር ነው የምንኖረው። እኔ ደግሞ ሌላ ምስትህን ባገባ ሳላስፈቅድ ባለቤቴን ይቻላል። ገባ አገባዋት። ሳገባት ነግሪያት ታውቃለች ምስት እንዳለች፣ እሷም ሌላም ያውቃል። የማያውቅ የለም። ተነጋግረን ለአሁን እንደምንደብቅና በኋላ ደግሞ ለባለቤቴ እንደማሳውቃት ነግሪያን ነው የተጀመረው። ይሄን እያወቀች ባለቤቴ ነፍሰ ጡር መሆኗን እያወቀች እየነገርኳት በአሁኑ ሰዓት አልነግራትም። በነግራት ትጎዳለች። ትውለድ 3 ወር 4 ወር ነው የሚቀራት ብዬ የነገርኳት መታ ነው ቤት ድረስ መታ የነገረቻት። ምንም አልሆነችም፣ አልሞተችም። እሱን አለፍኳት። ሌላ ነገር ተፈጠረ፣ አሁንም አለፍኳት። 3ኛ ቪዲዮ በተለይ ኢማራን ላይ ሆኖ ሰው የሰውን ስም ማንሳት ወላሂ በጣም ዋጋ ያስከፍላል። በጣም እናንተንም ዋጋ ያስከፍላል። ነገ ለዛ ነው እጃት የመጣሁት እዚህ። እናንተንም ዋጋ ያስከፍላል። እቺ ከታሰረኝ ማለት ነው። ለዛ ብዬ መጥቻ ሳወኩ አይ ብላለች አይደለ? እንግዲህ የማዋጣትን እሷ ናት የምታውቀው። እኔ ሁላችሁን ወዳችኋለሁ። ሰው እየጠበቀኝ ነው ልወጣ። አንዴ እሺ ሙባ ስማኝ። እኔ ትላንትናም በውስጥ ቮይስ ልኬልህ ነበር። ሰምተው እንኳን ካልሰማውም ስማ የምትለው እኮ አንተ ትክክል። እኔ ግን ያየሁባት ከክፋት አንጻር አይደለም ብዬ ነው። ለመሰለ እዛ ጋር ራሱ አቡ ሲላት ሲጠይቃት አንተ ምን ፈልገህ ነው? እኔ እንደዚህ አይነት ነገር አልናገርም ነው ያለችው። የሷን መልስ ከሰማሁ ማለት ነው። ልጅቷ በስሜት ተነስታ ሊሆን ይችላል። ያው እንረዳ። አንተም ልትገረዝ ፈልገህ ነው የምትጠይቀኝ ነው የሚለው ቪዲዮ ላይ። አዎ ማለት እሱ እንዲህ ነው አላለችም። ይሄንን ማወቅ አለብህ። እና እቺ ልጅ አሁን ምን መሰለህ ይሄ ሶሻል ሚዲያ